የመስቀሉ ነገር በሚጠፉት ሰዎች ዘንድ ስንፍና ነውና ለምንድነው ለኛ ግን የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18። ውድ ቤተሰቦቼ እንኳን ለመስቀለ ክርስቶስ ለወርሃዊው በዓል መታሰቢያ በሰላም አደረሳችሁ። ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩ ተጠይቃለሁ። አመሰግናለሁ። የመስቀል ነገር በመጀመሪያ የተገለጸው በመላእክት ዓለም ነበር። ቅዱስ ኤጲፋኒዮስ ስነ ፍጥረትን በጻፈበት አክሲማሮስ በተባለ መጽሐፉ እግዚአብሔር መላእክትን ፈጥሮ በተሰወረባቸው ጊዜ ዲያብሎስን የፈጠርኳችሁ አለ። ያን ጊዜ በመላእክት ዓለም ረብሻ ሆነ። ከፊሉ ዲያብሎስን አምኖ ከእርሱ ጋር ሆነ። ቅዱስ ገብርኤል ግን የፈጠረንን እስክናገኝ በያለንበት ጸንተን እንቆያለ። ቅዱስ ሚካኤልና ሌሎች መላእክትም አብረው ጸንተው ቆዩ። ተጠራጥረውም ከሁለቱም ጎን ሳይሆኑ የቀሩ ነበሩ። ከዚያም በመላእክትና በዲያብሎስ መካከል ጦርነት ተጀመረ። በተዋጉ ጊዜ ዲያብሎስ 2 ጊዜ አሸነፋቸው። ሆኖም መላእክት አምላካቸውን ፈቃድህ ነውን ብለው ቢጠይቁት ፈቃዴስ አይደለም፣ ድል የምታደርጉበትን ኃይል እንድታውቁት ብዬ ነው እንጂ ብሎ በክንፋቸው ላይ የብርሃን መስቀል ቀረጸላቸው። በእጃቸው ደግሞ የብርሃን መስቀል አስያዛቸው። ሄደውም ዲያብሎስን ቢገጥሙት በመስቀሉ ኃይል ድል ነስተውታል። መላእክት ሳጥናኤልን ድል ያደረጉት በመስቀል ኃይል ነው። ራእይ 12:7። መስቀል በዘመነ አበው መስቀል የመባረኪያ ምልክት እንደነበረ በመጽሐፍ ቅዱስ ተጠቅሷል። ዘፍጥረት ላይ ያዕቆብ በሚሞትበት ጊዜ የዮሴፍን ልጆች በእምነት ባረካቸው። አስተሃለፈ ዴሁ ላይ ለርዕሰ ኤፍሬም ወምናሴ፣ እጆቹን በኤፍሬምና በምናሴ ላይ በመስቀል ምልክት አድርጎ ጭኖ ባረካቸው ይላል ዘፍጥረት 48 ቁጥር 11። ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህኑ ቀድሶ በሚወጣበት ጊዜ በእጆቹ ይባርካል። ይህም የሚያሳየው ቤተ ክርስቲያኗ መሠረቷ ከላይ በዓለመ መላእክት ከታች ደግሞ በዘመነ አበው ያየነው መስቀል መሆኑን ነው። መስቀል በብሉይ ኪዳን እንደየሀገሩ ሁኔታ ልዩ ልዩ ተግባራት ሲፈጸምበት ቆይቷል። ለምሳሌ ለወንጀለኞች መቅጫነት አገልግሏል። የየሀገሩ መቅጫ የተለያየ ነው። የጽርዓውያን ሰይፍ፣ የባቢሎን እቶነ እሳት እና ግበ አናብስት፣ የአይሁዱ ውግረተ አእባን፣ የፋርስና የሮም ስቅላት ነው። ሰዎችን ሰቅሎ መግደል የተጀመረው በፋርስ ነው። ለመጀመሪያ ጊዜ የተሰቀለውም ሃማ ነው። መጽሐፍ አስቴር ምዕራፍ 7 ቁጥር 9። ሮማውያን ከእነርሱ ወስደው እንደተገበሩት ይነገራል። አይሁድም ብዙ ጊዜ ወንጀለኞችን የሚቀጡት በውግራት በእሳት ማቃጠል ቢሆንም በመስቀልም ይቀጡ ነበር። ከፍተኛ ወንጀል የፈጸሙ ሰዎች አይገረፉም፣ በመስቀል ይቀጡ ነበር። ከተገረፉ ደግሞ አይሰቀሉም። ዘዳግም 21:21-23። በጌታ ላይ ግን ከሕጋቸው ውጭ ግፍ ፈጽመውበታል፣ ገርፈውም ሰቅለውታል። ለአርማ ይጠቀሙበት ነበር። የኢትዮጵያ ነገሥታትን ጨምሮ የሌሎች ሀገር ነገሥታትም እንደ አርማ ይጠቀሙበት ነበር። በእጃቸውም ይይዙት፣ በጦርነት ጊዜም በዘንግ አምሳል እንደሚይዙትና በፈረሶቻቸው ግንባር ላይ ይስሉት እንደነበር ይገለጻል። በአጠቃላይ በብሉይ ኪዳን መስቀል በብዙ ኅብር ምሳሌ ተገልጧል። ለምሳሌ ሙሴ የኤርትራን ባህር የከፈለባት በትረ ሙሴ ይባላል። ዘጸአት 14:16። የሙሴ በትር ባህር ከፍሏል፣ ጠላት አስጥሟል፣ መና አውርዷል፣ ደመና ጋርዷል፣ ውሃ ከአለት አፍልቋል፣ በግብፃውያን ላይ ድንቅ ታምራትን አድርጓል። ሙሴም ምሳሌው የሆነለት ክርስቶስ የተሰቀለበት መስቀልም ባህረ እሳትን ከፍሏል። ማየገቦን ደመገቦን ለመጠጣታችን ለጥምቀታችን አስገኝቷል። ኃይሉን በዲያብሎስና በአጋንንት ላይ አሳይቷል። ነፍሳትን ከሲኦል ባርነት ከዲያብሎስ ቁራኛ ነጻ። መስቀል በሐዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባለት ቃል ኪዳን መሠረት ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በመስቀል ተሰቅሎ ድህነትን ለሰው ልጆች ሰጥቶ በመስቀሉ ተጣልተው የነበሩ ሰባቱን መስተጻረራን ሰውና እግዚአብሔርን፣ መላእክትና ሰውን፣ ነፍስና ሥጋን፣ ሕዝብና አሕዛብን አስታርቋል። መስቀል በሐዲስ ኪዳን የመዳን ምልክት መሆኑ የተረጋገጠበት በክርስቶስ ደም የተቀደሰ የጠብ ግድግዳን ያፈረሰ ቅድስናና ክብር ያለው የአበው ተስፋ የተፈጸመበት ሰው ከውድቀቱ የተነሳበት መሆኑ ተረጋግጧል። ቅዱስ ዳዊት እግዚአብሔር ንጉሥ ውእቱ
ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። መዝሙር 73 ቁጥር 12። መድኃኒት መስቀል መድኃኒት ክርስቶስ ተሸክሞ ታየ። ዮሐንስ 19:17 ኤፌሶን 2:16። ደመራ ማለት መጨመር፣ መሰብሰብ፣ መከመር ነው። ኪዳነ ወልድ ክፍሌም በመዝገበ ቃላቸው በመጽሐፋቸው ደመራ የሚለውን ቃል ደመረ ከሚለው የግዕዝ ቃል አውጥተው ደመራ ግዕዝና አማርኛን ያስተባበረ መሆኑን ገልጸው የበዓለ መስቀል ዋዜማ እንጨቶች የሚደመሩበት መሆኑን አስረድተዋል። የታላቁ ንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ከቁስጥንጥንያ ነገሥታት ከጌታችን መድኃኒታችን ኢየሱስ ክርስቶስን መስቀል ከተቀበረበት ለማውጣት ወደ ኢየሩሳሌም ሄደች። ኢየሩሳሌም በደረሰች ጊዜ የጌታችን መስቀል ታምራትን እንዳያደርግ አይሁድ በምቀኝነት ቀብረውት ነበርና የተቀበረበትን ቦታ የሚያሳያት አታ በመፈለግ ብዙ ጊዜ አሳለፈች። በኋላ ግን አንድ ኪራኮስ የሚባል አረጋዊ አካባቢውን ነግሯት ደመራ አስደምራ ዕጣን አጢሳ ወደ ፈጣሪዋ ብትማጸን የዕጣኑ ጢስ ወደ ሰማይ ከወጣ በኋላ መንበረ ጸባዖት ደርሶ ተመልሶ መስቀሉ የተቀበረበትን ስፍራ አመለከታት። እርሷም በምልክቱ መሰረት ብታስቆፍር የጌታችን ኢየሱስ ክርስቶስን ክቡር መስቀል አገኘች። ከእርሱ መስቀል ጋር ሁለት ወንበዴዎች የተሰቀሉበትን መስቀል አብራ አግኝታው ስለነበር የጌታችን መስቀል ለይታ ያወቀችበት መንገድ ግን ድውያንን በመፈወሱ፣ አንካሳ በማበረታታቱ፣ ጎባጣን በማቅናቱ፣ የዕውራንንም ዓይን በማብራቱ ነው። ስለዚህም በየዓመቱ የመስቀልን በዓል ስናክብር ደመራ የምንደምረውና የምናበራው ንግሥት እሌኒን አብነት በማድረግ ነው። እርሷም መስከረም 16 ቁፋሪው አስጀምራ መጋቢት 10 ቀን መስቀሉን አግኝታ አስወጥታ የቤተ ክርስቲያኑንም መሰረት ወዲያው እንዲጣል አደረገች። እንግዲህ መጋቢት 10 ቀን ነው መስቀሉ የተገኘው። በዚህም ምክንያት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በየወሩ በ10 የቅዱስ መስቀል ዕለተ በዓል ሆኖ ወርሃዊ በዓል ሆኖ ይታሰባል ማለት ነው። በዓሉን የሰላም የጤና ያደርግልን፣ ሁላችንንም ይባርከን፣ ይቆየን።